ግን የዚህ ፊልም ደግሞ መነሻ ሐሳብ ናታይ ወስዶብኛል የሚለው ዘሪሁን ነው። መጀመሪያ ፍጹም ከመምጣቱ በፊት ይሄ ስራ ሲጀመር ዘሪሁንን ታውቀው ነበር? መሰለኝ በራሴ ስራ በራሴ ስክሪፕት በራሴ ሐሳብ የተሰቃየሁትን ስቃይ ነው እኔ እንደው ህዝብ ቢያውቀው ጥሩ ነው ብዬ ማምነውና ከተባለ ነው ይቀራል በሚል እንኳን እኮ ተሻውደህ እኮ ትተላለፋለህ። ገባ? እነሱ ግን አሁንም የሰው ወስደው እንደራሳቸው አድርገው የሚያስቡት ነገር በጣም ስለሚያሳምመኝ ነው። ለዛም ነው እስከ መሻለት መሄድ ፈልጋለሁ። በነገራችን ላይ አሁን ወደ ሚዲያም ለመውጣት የወሰንኩት አሁን ከመሳፍንት ጋር መገናኘታችንን ከሰማ በኋላ ብዙ እንደ ተመሳሳይ የሆኑ መልእክቶችም እየደረሱኝ ስለሆነ ነው። ከዚህ በኋላ ከባድ እየሆነ ስለመጣ ነው። ሰውን ለማስለቀስ እኮ እያለቀስክ ማውራት የለብህም። ታሪክህ ነው የሚያስለቅስ የሚችለው። እሷ ቪክስ አድርጋ እንዳለቀሰ ሆና መዝሙር ትዘምራለች እና ሁሉም ነው ሙድ የሚይዝባት። እንባው ከኛ ነው ወይሏታል። በቃ ጥቁር አደይ መማሪያ ይሆናል። ከዚህ በኋላ ኢትዮጵያ ውስጥ ሰው ደስ ብሎት የሚያደርገው ኢንቨስት ማድረግ እንዲችል በሙዚቃውም በኢንዱስትሪውም በምኑም ለምን እኔ ሀገር የምለው ሀገሬን ስለምወድ ድብደባ እንግልት ደርሶብሃል። 1 ዓመት እስከ መታመም ደርሰሃል። አሳስረው ሁሉ ነበረና ትልልቅ የሚዲያ ሰዎች አሉ። አሁን ማነው ሰይፉ ፋንታሁን ሰይፉ ሾው ላይ ይሄ ነገር እስከ ሰይፉ ሾው ድረስ የሄደ ነው አይደል? ሲመረቅ 1.4 ሚሊዮን ብር ለማስመረቂያ ብቻ ያለ ፊልሙ ወጥቶ እሱ 1 ሚሊዮን ብር ወይ 1 ሚሊዮን 200 ሺህ ብር የሸጠ የተባለው ገባ። እነሱም በህግ የሚጠይቁበት ሁኔታ ሊመጣ ይችላልና ይህ ባለበት ሁኔታ እንቅስቃሴ ሲጀመር ወደ ሰላም ስምምነት፣ ወደ ውይይት፣ ወደ ሽምግልና የሚመጡበት ሁኔታ ካለ አንተ ለመቀበል ዝግጁ ነው? ሐውልት ቢሰራላቸው ነው የምለው። ለነማን እንደ ሐሳብ ለናታይ ጌታቸውና ለህሊና ደረጀ ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ልዩ ሚዲያ ነው። ሮቤል ምትኩ ነኝ። እንግዲህ ዛሬም ከሰሞኑ በተወያየንባቸውና በጣም እጅግ አነጋጋሪ በነበረው በጥቁር አደይ ፊልም ዙሪያ ፕሮዲሰሩ መሳፍንት ሽፈራውና ባልደረባው ኢዮብን ዛሬም በክፍል 3 እጅግ በጣም አስገራሚ በሆኑ ርዕሰ ጉዳዮች ላይ እንድንወያይ ጋብዣቸዋለሁ። ከዚህ ቀደም በነበሩን ውይይቶች ላይ ያልተነሱና ያልሰማችኋቸው እጅግ አስገራሚ ነገሮችም አሉ። በመሃል ደግሞ የምጋብዝላችሁ አንድ እንግዳ ይኖራል። ይህ እንግዳ ደግሞ ከጥቁር አደይ ፊልም ጋር በቀጥታ ያገናኘዋል። በሱ ዙሪያ ምን ተፈጥሮ የሚሉት ነገሮችን ደግሞ በተከታይ ተሰማላችሁ። እጅግ በጣም የሚያስገርሙና እጅን በአፍ የሚያስጭኑ ጉዶችን በዛሬው ፕሮግራማችን እና በቀጣይ ፕሮግራማችን በተከታታይ ወደ እናንተ ማድረሱን እንቀጥላለን። እንግዲህ ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። አብራችሁ መስራት የምትፈልጉት ድርጅቶች ደግሞ ከስር በሚታየው ስልክ ቁጥር በቴሌግራምም ሆነ በዋትሳፕ እንዲሁም በቀጥታ በመደወል አብራችሁን መነጋገርና መስራት የምትችሉ መሆኑን ለመጠቆም እወዳለሁ። መሳፍንት እንዴት ሰነበታችሁ? እንዴት ነህ? አለሁ እግዚአብሔር ይመስገን ሰላም ነው። ሮባ የእናንተ ጉዳይ እኮ እንግዲህ አገሩን አነቃንቆታል። እስከዛሬ ድረስ ይሄ ሰውዬ እንዴት ድምፁን አጠፋ እንዴት አስቻለው ሲባል ነበር። እንግዲህ ያው ጊዜውን ጠብቀህ መጥተሃል እና ለህዝብ መድረስ ያለበትን ነገር እያደረስክ ነው የምትገኘውና እንደው ከነዚህ 2 ፕሮግራሞች በኋላ ምን አዲስ ነገር ተፈጠረ በአንተና በፊልሙ ሰዎች ዙሪያ እስቲ የሚለውን ከሱን ጀምር እስቲ። ሌላ ጉዳት እንዳይደርስ በሚል አነጋግረናቸው ነበረ። ቢኮዝ እኛ ከአንዴ ከጀመርነው ሎንግ ስለምንሄድ በፍርድ ቤትም በብዙ ነገር ልንሄድ ስለምንችል ወይም ደግሞ እነሱ ላይ የሆነ አንዳንድ ነገር የጉማ ሽልማቱ ላይም በብዙ ነገር ችግር እንዳይፈጠርባቸው ፈልገን ልናናገራቸው ነበረ። እነሱ አሁን ፈቃደኞች አይደሉም እና ምን አድርገናል? እኛ ለንደን ላይ የፊርማ ማሰባሰብ አድርገናል። ከእንደገና ጉማ አዋርጋሽ ደውልን ደግሞ እሱ ነው እና ኢትዮጵያ ላይም ፍርድ ቤት ደግሞ እንደምንወስደው እርግጠኛ ነን። እሱንም እያስተካከልን ባለ ነው ስራ ላይ ያለ ነው። ባለፈው ምናልባት ጉዳዩን ወደ ፍርድ ቤት አልወስድም ብለህ ነበርና ምን አዲስ ነገር ተገኘ? እንደው ለዚህ ሞራል ያነሳሳ ምንድን ነው? የተመልካቾች አስተያየት ነው? ድጋፍ ነው? አንደኛ የተመልካቾች ነው። ሁለተኛ ደግሞ እነሱ አሁንም ቢሆን እንትን አላሉም። አንደኛ ይቅርታማ ያሉትም ነገርም ሁለተኛው ደግሞ የተጸጸቱበትም ነገርም የለም እና ቢያንስ እነሱ እንኳን እንትን ከጸጸቱ ወይ ደግሞ አንዳንድ ነገር ማሻሻያ ካደረጉን ብለን ነበር አንሄድም ያለው። ግን እነሱ አልሄድም በማለታቸው ከእንደጋ ሌላ ጉዳት ነው እየደረሰባቸው ያለው። ቢኮዝ አሁንም የጉማውን ከእሷ ተቀብሎ ለእኛ ይሰጠናል። ወደ ፍርድ ቤትም ደግሞ ሄዳለን። ምንድነው በደንብ ማህተም ያለው ወስዷለን ማለት ነው።
ፊልማችንን ለመቀበል ወደ ጉማ አመልክታችኋል ማለት ነው። እንደ አዲስ እናንተ ፕሮዲውሰርነታችሁን ለማረጋገጥ? አዎ አረጋግጠናል። እንዳለ ወረቀቱ እንዳለ አስገብተናል። ምስክሮችም ሁሉም ፈርሞልን ብሎ ከምንድን ነው ምን ይባለው ከምንድን ከኢትዮጵያ ከሚባል ንግድና ኢንዱስትሪ የባህል ሚኒስቴር ከዛ ሁላ ወረቀት አወጥተናል። የኛ እንትን መሆኑ ፕሮዲውሰር መሆናችንን እሺ። አዎ ምናልባት ስለ ህጋዊነት ወይም ደግሞ ስለ ውክልናው ካነሳን እንግዲህ የቀደም ሲል እንዳነሳ ነው የዚህ ፊልም ደራሲና ዳይሬክተር ፍጹም ካሳሁን ነው። አንዳንድ ሰነዶችን እያየው ነበረ። ፍጹም ካሳሁን ከአዲስ አበባ ከተማ አስተዳደር ባህልና ኪነጥበብ ቢሮ ያገኘው አለ። እሱን በተመለከተ እንግዲህ የአንዳንድ ማስረጃዎችን እያገኘው የእሱ ስራ መሆኑን ዳይሬክተር መሆኑን እና ለእሱ እውቅና የሰጡበት አካል አለ። እሱም ደግሞ እንዲሁ በተዘዋዋሪ ደግሞ ለአንተ እውቅና የሰጠበት ምናልባትም ፊልሙ ሲሰራ ጀምሮ ከጀርባው አንተ እንደነበርክና ያንን ነገር የባለቤትነት ማረጋገጫ መብቱም ያንተ እንደሆነ በራሱ ፊርማ እሱ ያገኘውን ውክልና ተንተርሶ ወይም ደግሞ እሱ ያገኘውን እውቅና ተንተርሶ ለአንተ የሰጠው በራሱ ፊርማም ዝርዝር ነጥቦች አሉ። እሱን እንግዲህ ስክሪን ላይ በኤዲተራችን አማካኝነት ከስር እናስኬዳቸዋለን። ግን አንዳንድ ነጥቦችን እዚሁ አጋጣሚ ላንሳቸውና ለተመልካቾቻችን ላንብብላቸው። ርዕስ ይላል ስለ ጥቁር አደይ ፊልም የባለቤትነት ማረጋገጫ እና የዳይሬክተሩ ምስክርነት ይላል። እኔ ፍጹም ካሳሁን የጥቁር አደይ ፊልም ዳይሬክተር በመሆኔ ይህንን መግለጫ በሙሉ ኃላፊነትና በግል እውቀቴ መሰረት እሰጣለሁ። ከሁሉም ግልጽነት ጋር የሚከተሉትን አረጋግጣለሁ ይላል። አንደኛ፣ የስራ ሚና ማረጋገጫ በጥቁር አደይ ፊልም ውስጥ ያለኝ ሚና ደራሲና ዳይሬክተር ብቻ መሆኑን እገልጻለሁ። የእኔ ስራ በፊልሙ ላይ የፈጠራ አመራርና አስፈጻሚ ተግባር ብቻ ነበር። ሁለት፣ የባለቤትነት ማረጋገጫ ይላል። እንግዲህ ዋናው ነጥብ እዚህ ጋር ነው። ጥቁር አደይ ፊልም ሙሉ ባለቤትነት፣ የአእምሮ ንብረት መብቶች፣ የፋይናንስ መብቶች፣ የስርጭት መብቶችና ሁሉም የተያያዥ መብቶች በሙሉ ለመሳፍንት የሺጥላ መሆናቸውን በግልጽና በጥብቅ አረጋግጣለሁ። ሶስተኛ፣ የፋይናንስ ምንጭ ማረጋገጫ ይላል። ከፊልሙ መጀመሪያ ጀምሮ ድረስ ፊልሙ እስከሚያልቅ ድረስ በሙሉ የከፈለው የኢንቨስትመንት ግዴታውን የወሰደውና የፋይናንስ ኃላፊነቱን የተሸከመው መሳፍንት የሺጥላ መሆኑን አረጋግጣለሁ ይላል። የክርክር ማስወገድ ይላል። የመሳፍንት የሺጥላን ባለቤትነት የሚቃወም ወይም የሚጠራጠር ማናቸውም አይነት ክርክር ወይም ጥያቄ ሐሰት፣ ዋጋ የሌለውና ተቀባይነት የሌለው መሆኑን በግልጽ እገልጻለሁ ይላል። እንግዲህ ዳይሬክተር ምስክርነት ይሄ እንግዲህ እሱ ለዚህ ለጥቁር አደይ ፊልም ዳይሬክተርና ደራሲ ለመሆኑ ከተለያዩ አካላት ማረጋገጫ የተሰጠው ነው። እውቅናው ተሰጥቶታል። እሱ ደግሞ ያንን እውቅናውን ደግሞ መልሶ ምስክርነቱን ለአንተ ማረጋገጫ ሰጥቷል እና ይሄ እንግዲህ ከዚህ በፊት ስናነሳቸው ለነበሩት በቂ ማረጋገጫዎች ስለሆነ እነዚህ ነገሮች ናቸው ማለት ነው ወደ ህግ የገፉ። እነዚህ ነገሮች ወደ ህግ ወስደውኛል። መልካም። እንደው ይሄ ነገር ከተጀመረ ጀምሮ አሁን በተለይም ደግሞ አንተ እንግዲህ ወደ ሚዲያ መውጣቱን አልፈለግከውም ነበር። ነገሮችን በሽምግልና ለመፍታት ሞክረ ነበረ። ከፍተኛ ጥረት አድርገሃል። ያ ነገር ሳይሳካ ሲቀር ነው እንግዲህ ከኔም ጋር ራሱ ብዙ ጊዜ አስጠብቀኝ ነው በኋላ ላይ እንግዲህ እሺ ብለህ ወደ ሚዲያ የወጣኸውና ይህ ከወጣ በኋላ ላይ ከናታይ ወይም ደግሞ ከህሊና በቀጥታ የደረሰህ ምላሽ አለ? እንስማ ውስጥ እነሱ ያደረገችው ምንድነው? እኔ በራሴ ትለቅልሃል ባይ ነበረ እና ለኬላት እሷ የልብ ቅርጽ ላከችልኝ። ሁለተኛ ላይ ደግሞ የፊልማ ማሰባሰብ ላይ ደግሞ ስልክላ ደግሞ ጉርላክ ነው ያለችኝ። ገባ? ይሄን ያክል አዶን ነው ምን አይነት ጭንቅላት እንዳለ እኮ አንድ ነገር እኮ ሲነቃበም አለ አይደለ? ከተባለ ይቀራል በሚል እንኳን እኮ ተሻውደህ እኮ ትተላለፋለህ። ገባ? እነሱ ግን አሁንም የሰው ወስደው እንደራሳቸው አድርገው የሚያስቡት ነገር በጣም ስለሚያሳምመኝ ነው። ለዛም ነው እስከ መሻለት መሄድ ፈልጋለሁ። ምን መሰለክ አሁን እኔ ብቶ ትላለሁ። ገባ? ግን ሌሎች ስሰማ ከሌላ ሰዎች ስሰማ አንደኛ የፊልሙ ላይ ምንድን ነበረ የሐሳብ እንትን የተወሰደበት ልጁ ላይ ደወለልኝ እኔ ጋር። ከዛ በኋላ አንተ ጋር መስጥቼው ነበር መሰለኝ ከደወለልክ እና እሱም ራሱ በጣም የተጎዳ ልጅ ነው። ገባ? ያም ተጎድቶም ራሱ ጸጥ ያለው አንደኛ አቅም በማጣት ሁለተኛ ደግሞ ፍርድ ቤት ሲወስደው ደግሞ የፍርድ ቤት የሚከፈላል ወደ 40 ምናምን ሺህ ብር በ1 ሚሊዮን የሚባል ነገር አለ። የዛ ሀቅ የአቃቢ ህግ የጠበቃ ምናምን አቅም ስለሌለው ነው ያቆመው። ገባ? ኢቭን ተጎድቶም ነው የምልክ። እዚህ ለንደን ላይ እዚህ ሀገር ላይ ቢሆን ፍሪ ጠበቃ ስለሚሰጠን ትካሰሳለህ። ምን ትላለህ? ከዛ በኋላ ዳሜጁን እንዳለ ወደ አንተ ነው የሚሆነው ለጠፋው ነገር። ያኛው ጥፋተኛ ከሆነ እዚህ ጋር የተቀጠረልኝ እንዳለ ዳሜጁን ያኛው ነው የሚወስደው። ኢትዮጵያ ግን ገና ሲጀምር ከ10 ሺህ ብር ነው የሚጀምረው። ሁለተኛ ላይ ደግሞ 1 ሚሊዮን ብር ተወስዶብኛል ስል 45,000 ፓውንድ ይያዛል ምናምን እና ፕሮሰስ አለው መሰለኝ። በዛ 2-3 ሰዎች እንደተውት ሰማሁኝ። አንድ ልጅም 700,000 ብር እንደተወሰደባትና መቀሌ ምናምን እሱንም ሰማሁኝ።
እሷን ልጅቷንም አግኝቻት ነበረ በሰው በኩል ይሄ ማን ነበረ ደግሞ ይባል ደግሞ ዘሪ የሚባል ሴም ቲንግ ነው እንደዚህ ተፈጠረበት ፍርድ ቤት ወስዶት አቅም ስለሌለው እንትን ያለው እና ለዛም ነው እኔ ያን ያክል ሚሊዮን ብር አውጥቼ እዚህ ለንደን 200 ምናምን ፓውንድ ከፍዬ ጠበቃ ይዣለሁ የራሴ አንዳንድ ደግሞ ሌላ የምንሄዳቸው ነገሮች ስላሉ እሱ ስንጨርሰው ይቻላል በሚል ነው ገባ ኢትዮጵያ ላይም ደግሞ ያን እንዳለ ሙሉ ማረጋገጫውን ከያስኩኝ በኋላ የሚከፈለውን በከፍልም አይዶም ማይንድ ከፍዬም ቢሆን ከደጋ እነሱንም ደግሞ ፍርድ ቤት ወስዳቸዋለሁ ለዛ ነው መልካም ምናልባት እንግዲህ አሁን ካነሳው አይቀር የዘሪሁንን ጉዳይ የተጎዱ ሰዎች አሉ ከሚሉት ውስጥ አንዱ ምናልባት እሱ ይመስለኛልና ምናልባት እንግዲህ ፊልሙን ሰዎች ተመልክተውት ከሆነ መነሻ ሐሳብ ይላል ናታይ ነው የሚለው የፊልሙ የጥቁር አደምን መነሻ ሐሳብ ናታይ ይላል ደራሲው ፍጹም ካሳሁን ነው ደራሲና ዳይሬክተሩ እንግዲህ ደራሲና ዳይሬክተሩ ማንኛውም ሰው አንድ ሰው መነሻ ሐሳብ አለኝ ካለ ያንን ሂስቶሪ ወስደህ ወደ ፊልም ስክሪፕት መቀየርና ያው ዳይሬክቲንጉ መስራት ነው ስለዚህ ደራሲ ይባላል እንጂ ዞሮ ዞሮ የሰውን ሐሳብ ሰረቀ አይባልም ፍጹም ትልቅ 7 እና 8 ፊልሞች የሰራ ብቃት ያለው ባለሙያ ነው ስለዚህ እዛ ላይ በግልጽ እንደተቀመጠው የዚህ ፊልም መነሻ ሐሳብ ናታይ የኔ ነው ብሏል ፊልሙ ላይ አስቀምጧል ግን የዚህ ፊልም ደግሞ መነሻ ሐሳብ ናታይ ወስዶብኛል የሚለው ዘሪሁን ነው መጀመሪያ ፍጹም ከመምጣቱ በፊት ይሄ ስራ ሲጀመር ዘሪሁንን ታውቀው ነበር መሳፍንት ዘሪሁን አንድ እሱ ከነገረኝ በኋላ ነው አንዴ ቁጭ ብሎ የዛ የጻፈ አስቀምጦ ከገባህ ታሪኩን ይገባኝና እኛ እዛ ሄጄ እሱ ቁጭ ብሎ ይጽፍ ነበር ዘሪሁን ኢትዮጵያ በሄድኩ ሰዓት ላይ ልጁን አግኝቼው ነበር ዘሪሁን አሁን ሲነግረኝ የገባኝና አብረን ቁጭ ብለን የተጫወተ ምን እያለን እሱ አንዳንድ ሀሳቦች የጻፈ እንዳለ አስታውሳለሁ እሱ ናታይ ምናምን ሌሎችም ነበሩ እና ዘሪሁን ወደ ክፍለ ሀገር ሲሄድ ያህን ሐሳቡን አስቀምጦት ሄዷል ገባ እና ከዛ በኋላ ነው የዘሪሁን ሐሳቡ የተወሰደበት እና እሱ ይዞ ወደ እንትና ጋር ሄደ ወደ ፍጹም ጋር ሄደና ይሄ መነሻ ሐሳብ የኔ ነው እንስራው አለው እንደዛ ነው የሆነው አሁን ከተነገረኝ በኋላ መልካም እንግዲህ ከዘሪሁን ጋር በጣም ብዙ ታሪኮች አሉ ከተጎዱ ሰዎች ውስጥ አንዱ እሱ ነው ከዘሪሁን ጋር የምናወራው ሰፊ ኢንተርቪው አለ እንግዲህ በጣም ብዙ መከራዎችን በዚህ ፊልም አስተናግሯል ምን ይላል የሚለውን ግን የተወሰነ ነጥቦችን አሁን በስልክ ደውዬለት እዚህ ጋር አስገባውና የተወሰኑ ነጥቦችን እንሰማለን ከዛ በኋላ እንግዲህ ተመልካቾቻችን ደግሞ ሙሉውን ከዘሪሁን ጋር የሚኖረን ቆይታ እንዲሁ ቀጥታ ፊት ለፊት ተገናኝተን ቃለ ምልልስ እናደርጋለን እናሱ በሱ ዙሪያ ያለውን ነገር የምትሰሙት ይሆናል እንግዲህ ያው መሳፍንት አንተም እንደጠቀስከው ወደ ዘሪሁን ልደውል እንግዲህ ዘሪሁን ዋናው የፊልሙ አጽመ ታሪክ ወይም የፊልሙ ጸሐፊ እሱ ነውና እንግዲህ በናታይ በኩል ሐሳብ የተነሱብኛል መነሻ ሐሳቡ ነው የሚለው በሱ ላይ እንግዲህ ከዘሪሁን ጋር የሚኖረን ቆይታ ሰፊ ቆይታ ነው ተመልካቾቻችን በዛ አጋጣሚ ለመግለጽ በቀጣይ ፕሮግራም እንግዲህ ያርጌ ሰፋ ያለ ውይይት እናደርጋለን ግን ዘሪሁን ማን ነው እንዲሁም ደግሞ እሱ ጥቁር አደይ የሐሳብ መነሻ ብሎ ናታይ የሐሳብ መነሻ ባለቤት ነኝ ብሎ ስሙን ያስቀመጠበት ታሪክ ከሱ የተወሰደ ነውና እንዴት ተገናኙ ሁለቱ በሚለው ዙሪያ ላይ አንዳንድ ነጥቦችን እንዲያነሳን አሁን ያለው ከአዲስ አበባ ውጭ በመሆኑ በስልክ ደውዬለታለሁ እንደምን አለ ዘርሽ እግዚአብሔር ይመስገን እንግዲህ በጣም በርከት ያሉ ፊልሞችን ሰርተሃል ወደ 10 የሚጠጉ ፊልሞች ላይ በድርሰት እንዲሁም ደግሞ ዝግጅት የተሳተፍክባቸው አሉ እነሱን እንግዲህ በዝርዝር ከዚህ በጽሁፍ ከስራ አስኬዳቸዋለሁ አንዳንዶቹን ፖስተሮች አሉ እነሱን በኤዲቲንግ እንዲገባ አደርጋለሁና እስቲ እንግዲህ ራስን ገልጸልን ዘሪሁን ማን ልበል የአባትን ስም እንዲሁም ደግሞ ከናታይ ጋር እንዴት ነበር የተገናኛችሁት ዘሪሁን እንደነቀባላለሁ የፊልም ባለሙያ ነኝ ለ15 ዓመት በዚህ በፊልም ሙያ ውስጥ ቆይቻለሁ ያው የተማርኩትም በዚሁ በአዲስ አበባ ዩኒቨርሲቲ ቲያትሪካል አርት ነው እሺ ሌላው እንግዲህ የሰሯቸውን ስራዎች ማየት ይቻላል ኦኬ ከናታይ ጋር እንዴት ነበር የተገናኛችሁት ስራዎች ሰርተናል አብረን ያው ፖስተሮችንም ማየት ከቻልክ ከዚህ በፊትም 1-2-3 ስራዎች ላይ በእኔ ድርሰትና ዳይሬክቲንግ ላይ ተሳትፈናል በዛ ነው የተዋወቅነው ያው በሙያው ትገናኛለና በዛ ነው የተዋወቅነው ምን ያህል ፊልሞች ሰርታ ምን ታስታውሳቸዋለህ ርዕሶቹ የኛ ነገር የሚል መቀሌ የተሰራ ፊልም አለ ብዙ ሰዎች የሚያውቁት ብዙ በኮቪድ ጊዜ የተሰራ ያንተ ድርሰት ይሆናል የወንድም አገኘ ነው ግን ዝግጅቱን እኔ ነኝ የሰራሁት መቀሌ ነው የተሰራው እሱ ከሱ ጋር በደንብ ያስተዋወቀን ፊልም ነው ያው እሱ ላይም ብዙ ችግር አለ ወደፊት እናወራበታለን መልካም እንደው አሁን ስለ መሳፍንት እያወራሁ ስለነበር ዋናው የታሪኩ ባለቤት አንተ ስለነበርክ እንደሚያቀስ ጽፍ እንዳየ ነገሮችን ወደኋላ መለስ ብለን ስላነሳን ነውና
እንደው የፊልሙ መነሻ ሀሳብ ናታይ የኔ ነው ብሎ እዛ ላይ አስቀምጧል። ያው ፍጹም እንግዲህ በጣም ፍጹም ካሳሁን በርካታ ፊልሞችን የጻፈና ያዘጋጀ ነው። መነሻ ሀሳብ ያው በፊልም ስራ ውስጥ እንደሚታወቀው አንድ ሰው መነሻ ሀሳብ ሲሰጠው እንደ ደራሲነቱ ያንን ሀሳብ ወደ ፊልም ስክሪፕት ይቀይርና ዳይሬክቲንጉን ይሰራል። ስለዚህ ከፍጹም ጋር ምንም ችግር የለውም። ዋናው የሀሳቡ ባለቤት ሀሳብ የተወሰደብኝ መነሻ ታሪኩ የኔ ነው የምትለው አንተ ነህና እንዴት ሆነ? እስቲ እንግዲህ ከሱ ጋር በምን ምክንያት ነው እንደዚህ አይነት ነገር ከአንተ ሀሳቡን ወስዶ ከአንተ ጋር የነበረውን ውል አቋርጦ ወደ ሌላ ሰው የሄደበት ምክንያት ምንድን ነው? ከዚህ በፊት ከዚህ ፊልም መጀመሪያ ጉራጌ ሀገር አንድ ፊልም ሰርተን ነበርና እሱን ፊልም ስናጠናቅቅ እኔ መጀመሪያ የመነሻ ሀሳቡ ራሱ ለራሴ ለመስራት ነው። ፕሮዲሰር አልፈለኩም ነበርና እንዲረዳኝ እንዲያግዘኝ ያው በትወና ማለት ነው ራሴ ፕሮዲስ ላደረገው ሀሳቡን ይዤው ራሱ ቤት ነው የሄድኩት ማለት ነው። እና ሀሳቡ ስለነግረው ፊልሙን አይተው ከሆነ ቤዝዶን ካራክተር ነው እና እንደዚህ አይነት ካራክተር ነው እንደዚህ አይነት ስቶሪዎች ነው ያሉት እንደዚህ ነው ምናምን ብዬ ጽሁፍ ይዤለት የሄድኩት ሙሉ ጽሁፍ ማለት ነው። በኋላ ይህንን ሀሳብ ለምን ለዩቲዩብ ትሰራዋለህ? እኔ ጋር ፕሮዲሰሮች አሉ የሚያግዙኝ ሰዎች አሉ ምናምን ብሎኝ ለምን ወደ ሲኒማ አንቀይረውም ብሎ ከዛ እዛው ነው ይህንን ራሱ ወደ ሲኒማ ለመቀየር እዛው ቤት ውስጥ ጽፍ ነበረ። ከዛ በኋላ ወንድሜ ታመመና ወንድሜ ሲታመም እኔ አልተመቸኝም ነበረ። በአጋጣሚ ተጠፋፋን። አስቸጋሪ ውስጥ ገባውና እኔ በቤተሰብ ጉዳይ ከዛ ስመለስ ታሪኩ ተቀያይሮ ጠበቀኝ ማለት ነው። ኦኬ ከዛ በኋላ ነው ከፍጹም እንዲሰራ የተደረገው። አሁን አላውቅም። በቃ ስመለስ የሆነ እንደውም ትቼው የተወው መስሎኝ ትቼው ፊልሙን ራሱ ትቼው ሌላ ስራ እየሰራው በአጋጣሚ ጓደኞቼ ናቸው አንተ እዛ የምትጽፈውን ፊልም እኮ እየሰራው ነው ፍጹም ካሳሁን የሚል መልዕክት ያደረሱኝ። ወዲያው ፍጹም ጋር ደወልኩለት ማለት ነው። ፍጹም ጋር ደወልኩለት። ያው እግዚአብሔር አለ በስልክ ረጅም ሰዓት ነው ያወራነው። 2 ሰዓት ላይ ያወራን ፍጹም ጋር አንተ የጻፍከውን ነገር ሁሉ ፈቱኝ አልነበብ የእጄ ጽሁፌ ትንሽ ያስቸግራል አልነበብ ብሎኝ በትግል እያነበብኩት ነበረ እና እኔ ምንም አላውቅም የኔ ነው ብሎ ሰጠኝ ነው ያለኝ ፍጹም። ያው ችግሩ ከሱ አይደለም። እሺ መልካም። እንደው በዚህ ፊልም ዙሪያ ግን በኋላ እንግዲህ ተመልካቾቻችንም ይሰሙታል። እንግዲህ የሆነ ፊት ለፊት ቁጭ ብለን እና የምናወራበት ሁኔታ አለና ድብደባ እንግልት ደርሶብሃል። 1 ዓመት እስከ መታመም ደርሰሃል። አሳስረው ሁሉ ነበረ እና ይሄን ነገር ምናልባት በዚሁ አጋጣሚ ተመልካቾቻችን ቢሰሙ ነው። ታስረ ነበር በትክክል? በነገራችን ላይ የፊልሙ ኬዝ አይደለም። በጣም አስቸጋሪ ሁኔታ ያሳለፉት አስቸጋሪ ሁኔታ ፊልሙ መወተክና መሰረቅ አይደለም። እግዚአብሔር ይመስገን እንዳየው ብዙ ፊልም ሰርቻለሁ። ወደ ፊልም የምሰራው ልጅ ነኝ። ብዙ አይደንቅም ነበር፣ ግን አንድ ነገር ስትነጠቅና ስትሰረቅ ይከፋዋል አይደለም። የራስህ ከሆነ ድረስ ለምንድን ነው እንደዚህ የተደረግኩት ብለህ ኮምፕሌን ማቅረብ አይቀርም ማለት ነው። ስለዚህ ፌስቡክ ላይ ጽፌያለሁ እንደተሰረኩኝ በዛ በወቅቱ ማለት ነው። ፌስቡክ ከጻፍኩ በኋላ ነው በቃ ችግሩ መፈጠር የጀመረው። በጣም ብዙ መከራን ያሳየኝ ናታይ። እኔ እንደውም እሱን ነው መናገርም ህዝብም እንዲያውቀው የምፈልገው። በራሴ ስራ በራሴ ስክሪፕት በራሴ ሀሳብ የተሰቃየሁትን ስቃይ ነው እኔ እንደው ህዝብ ቢያውቀው ጥሩ ነው ብዬ የማምነው እና ከዛ በኋላ ወንድሜ ያረፈብኝ ዕለት ነው ፖሊስ ገዝቶ ይመስለኛል። እኔ ግራ በሚገባኝ ሁኔታ ፖሊስ መጥቶ ነው ከለቅሶ ላይ እየወሰደኝ እና በጣም ያስጠላ ነበር። ዝም ብላ አስቦ የመጀመሪያ እናታች እናት እየተጠቀሰች ባለችበት ሁኔታ እንደገና ሁለተኛ ልጇን ፖሊስ ሊወስድባት ሲመጣ እናት ያለው ይህንን ይፍረድ። ገብቶሃል አይደል? ልክ በቦታው ላይ ምን ሊሰማት ይችላል? ይቺ እናት የመጀመሪያ ልጇን አታ በሞት እንደገና ፖሊስ መጥቶ በቦታው ላይ ሁለተኛ ልጇን ሲወስድባት ያንን ስሜት እንዴት ልቆጣጠረው እንደምችል ራሱ አላውቅም። በወቅቱ በጣም ነው የከፋኝ። በጣም የሚያስጠላ ስራ ነው። እንደውም እንዲህ አብሮ ከጠጣ ከበላ የማይጠበቅ በጣም አስነዋሪ ስራ ነው። እግዚአብሔር ይስጠው ግን ፖሊስ ጣቢያ ሲሄድ እኛ ከእስር ቤት ለቀብር እናስቀብራለን እንጂ እንዴት ይዛችሁ ትመጣላችሁ ብሎ እግዚአብሔር ይስጠው መርማሪው ሌላ ጊዜ ስንደውልልህ ትመጣለህ ብሎ ለቆኛል የዛን ጊዜ። ከዛ በኋላ ብዙ መከራዎች መምጣት ጀመሩ። መልካም እውነት ነው። ፊልሙን ሰርቻለሁ ባይዜ እውነት ነው። ማየት ይችላል። የራሴን ፊልም ሰርቼዋለሁ። ትክክል። እሺ መልካም። እሱ ምን እንጠቀመዋለን እንግዲህ ለተመልካቾቻችን
ከራስህ አንደበት ፊት ለፊት በቪዲዮ እያዩ ቁጭ ብለን እንግዲህ የሆነ ብዙ የምናወራቸው ነገሮች አሉ። እንግዲህ የእስሩን ሁኔታ ጠቁም አልኩ እንጂ ጠቁም አልኩኝ ከሀዘን ላይ ሆነ ነው እንግዲህ የታሰርከው በእነሱ ምክንያት። እንግዲህ ከዛ በኋላም እንግዲህ እስከ መኪና አደጋው ድረስ ብዙ ያልተሰሙ እስከ መኪና ግጭት ድረስ ያልተሰሙ ብዙ ሚስጥሮች አሉ። ዘሪሁን ማን ነው? በዚህ ጥቁር አደይን ፊልም ተከትሎ ከነናታይ ጋር ምን አይነት ውዝግብ ውስጥ ደረሰ ገባ? ወይም ደግሞ የደረሰበት መከራ ምን ይመስላል? ጫፉን ሰምታችኋል። አሁን ያለው ከአዲስ አበባ ውጭ ነው፣ እንትን ራቅ ያለ ቦታ ነው ያለው። ወደ እዚህ ስትመጣና ወደ ስራ መመለስ ስትችል በሚቀጥለው ሳምንት ውስጥ ቀጠሮ ይዘን እንዲሁ በእንግዲህ አድርጌ የደረሱብን በደሎች ለህዝብ የምናደርስ ይሆናል። ምናልባት ተመልካቾቻችን ከወዲሁ እንደ ማስታወቂያም እንዲጠብቁን መሳፍንትም ስላንተ ስላወራ ትክክል ነገሩ እውነት መሆኑን መረጃውን ለመጠቆም ያህል ነው ያቀረብኩት። ጊዜህን አልሻማ፣ ያለህበት ቦታ መንፈሳዊ ቦታ ስለሆነ ያንን ጊዜ አልወሰድብህ። ዘርዬ ዳግም እንገናኛለን። በነገራችን ላይ አሁን ወደ ሚዲያም ለመውጣት የወሰንኩት አሁን ከመሳፍንት ጋር መገናኘታችንን ከሰማ በኋላ ብዙ እንደ ተመሳሳይ የሆኑ መልእክቶችም እየደረሱኝ ስለሆነ ነው። ከዚህ በኋላ ከባድ እየሆነ ስለመጣ ነው። መልካም ደውልልሃለሁ፣ እንገናኛለን። ዘርሽ አመሰግናለሁ። ያው እንግዲህ እንደሰማችሁት ነው ወደ 10 ፊልሞችን የጻፈና ያዘጋጀ ልጅ ነው ዘሪሁን። በጣም እንግዲህ የጥቁር አደይን ሀሳብ መነሻ ይዞ ሄዶ እሱ ነውና ከዛ በኋላ ነው እንግዲህ ናታይ ወሰደብኝ የሚለው። በዚህ ጉዳይ እንግዲህ በጣም እጅግ በጣም የሚያሳዝኑ መከራዎችን አስተናግዷል። እንግዲህ ከለቅሶ ላይ ከወንድሙ ለቅሶ ላይ በፖሊስ ተይዞ ለእስር ተዳርጎ ነበረ። እንግዲህ አዳማ ላይ መኪና እስከ መገጨት ደርሷል። 1 ዓመት ብዙ መከራዎችን አሳልፈዋል። በአልጋ ላይም ነበር፣ ታሞም ነበር እና ብዙ ነገሮች ደርሰውበታል። ይሄ ልጅ ምን ሆነ፣ ምንስ ተፈጠረ፣ ብዙ መተነፍሰው ነገር አለ ብሏል። እንግዳዬ ነው፣ በቅርብ ጠብቁ። እሺ ወደ አንተ ልመለስ መሳፍንት። እንግዲህ አሁን ፊልሙ እንደምትነግረኝ ከሆነ የጉማን አዋርድ በተመለከተ በደማቅ አቀባበል በደማቅ ስነስርዓት እናደርግ እንችላለን ነው የምትለው እና ፊልሙ ከዚህ በፊት ያሸነፈው ወይም ደግሞ የዓመቱ ምርጥ ተብሎ የተመረጠበት ሁኔታ አለ። ያንን ማስመለስ ይቻላል? ያንን የዛን ጉማ የሚለው በፊልም ላይ በፍጹም ካሳሁን በዳይሬክተር በምናምን ላይ አይደለም። እኔ ፕሮዲውሰር በማድረግ ያለው የተሰጣትን የህሊናን ሽልማት እኔ ወስዳለሁ ማለት ነው። የፕሮዲውሰርነትን ብቻ የሚመለከትም እሱ ስለሆነ የፕሮዲውሰርነትን ብቻ ነው የምወስደው። የሚመለከተኝም እሱ ስለሆነ እሱን ነው የምወስድ ያለው። የፊልሙ ኤክስኪዩቲቭ ፕሮዲውሰር አንተ ነህ። አሁን ባሉ ነገሮች ያው ዳይሬክተሩ ማረጋገጫ። በነገራችን ላይ ተመልካቾቻችን እንግዲህ የጥቁር አደይ ፊልም ውዝግብና ክርክር ከፍ እያለ መጥቷል። እንግዲህ ከዚህ ጋር ተያይዞ ደግሞ እንግዲህ ኤክስኪዩቲቭ ፕሮዲውሰሩ መሳፍንት ከዚህ ቀደም በህግ ነገሮችን አልጠይቅም ብሎ ነበር። አሁን ወደ ህግ መስመር ገብቷል። በሀገር ውስጥም በውጭም ነገሮች ይቀጥላሉ። የመጀመሪያው እንቅስቃሴ ይመስለኛል ፊልሙን በዩቱብ ጉዳይ ላይ የማሳገድ ወይም ደግሞ ዩቱቡን የመክሰስ እንቅስቃሴ ተጀምሯል። ምንድን ነው ያለው? እስኪ እሱን ነገር ደግሞ እንስማ። እኛም ጠበቃ ይዘናል እና ጠበቃ እንዳለ ሙሉ ፎርሙ ተሞልቶ ምን ተብሎ አስገብተናል። አሁን ትንሽ የፊርማ ማሰባሰብ ምናምን የምናደርገው እሱን ሞር እንትኑን ኮንክሪት እንዲያጠነክርልን ነው እንጂ ብዙም እንትን አይደለም እንጂ እኛ ወሬ ተከስቷል። ከ3 ቀን በኋላ ሰውየው መልስ መልሶ እኛም በስልክ አናግሮ የሚፈለገውን ነገር እስካላደረገ ድረስ ከፊልሙ ይወርዳል ከዩቲዩብ ላይ። ፊልሙን እንግዲህ በዩቱብ ለህዝብ ለማሰራጨት በመላው ዓለም ለማሰራጨት የገዛው 22 ማዞሪያ የተሰየ ሲኒማ ነው። የዚህ ዩቱብ ቻናል ተነግራችኋል? ባለቤትዮ ጋር ተነጋግረሃል? ጠይቀዋል? እኔ በዋትስአፕም ቴክስት አድርጌለታለሁ፣ በፌስቡክም ቴክስት አድርጌለታለሁ። በሁሉ ነገር ለማግኘት ምድረ እንትን ላለ ማለት የሆነ እኛ ላይ እንደዚህ ያደረጉ ከመባላችን በፊት እኛ መጀመሪያ እነሱ ጋር ቀርበህ የምናደርጋቸው ነገር ከእንደዚህ ካደረጋችሁ እናደርጋለን እያልን ነው የምናገረው። የማናደርገውን ደግሞ አናደርግም አንልም። ለዛ መጀመሪያ እንደዚህ ከማዘጋቴ ፕሮሴስ ከመጀመሪያ በፊት የምታናግረኝ ነገር ከሆነ ወይ የምታወራኝ ነገር ካለ ብዬ አናግረዋለሁ። እሱም ደግሞ ወይም ደግሞ አድቫንቴጅ ለምታት ብሎ ሊሆን ይችላል። ሲመረቅ 1.4 ሚሊዮን ብር ለማስመረቂያ ብቻ ያለ ፊልሙ ወጥቶ እሱ 1 ሚሊዮን ብር ወይ 1 ሚሊዮን 200 ሺህ ብር የሸጠ የተባለው ገባ እና 22 ሚዲያ ቢባለው እሱ አድቫንቴጅ ለምታት መሰለኝ። አሁን ጸጥ የሚለው ወይ ደግሞ እንደዚህ ፈርዘር ይሄዳል ብሎ ስላላሰበ ሊሆን ይችላል እሱ ራሱ እንጂ አሁን ጠበቃ ይዤ እስካደረኩኝ ድረስ ደግሞ አሁን መጀመሪያ ኦፈር ካደረገልኝ ሁለተኛ ላይ ደግሞ ሲመጣ ደግሞ የዚህ ሁላ ኮስት እሱ ላይ ነው የሚጨምረው። ገባ አሁንም ደግሞ ካልጨረሰ ደግሞ እንዳለ እኔ የማውጣቸውን ኮስቶች ራሳቸው እነሱ ላይ እየጨመርኩኝ መጣው እና ለእነሱ ነው የሚከብደው እንጂ ለእኔ የሚከብደኝ ነገር የለም።
ያን ያክል ብር አውጥቼ ካም በኋላ ብር ለማውጣት ምንም አልሳሳም ማሏሽክ እስከመጨረሻው መብቴን እስካስከብር ድረስ። መልካም እንግዲህ እንደነገርከኝ ከሆነ ኢንተርቪውን ከሰሙ በኋላ ከሁለቱም ምላሽ አላገኘም። ምናልባት ህሊና ጉድላክ የሚል የልብ ቅርጽ ነው የላከችልህ። እቺ ምልክቷ የልብ ቅርጽ ጉድላክ ልክላክ ለራሷ ጉድላክ ብያታለሁ። ከዚህ ቀደም የተጠቀምናቸው እንትኖች ነበሩ። በጋዜጠኞች የፈለከው ሚዲያ ያገናኛለሁ እንደውም በራሴ ዩቲዩብ ላይ ይለቃለሁ ብለው ነበረ እና ለምን ያን አላደረጉም? ወይስ ምላሽ ለመስጠት በራሳቸው ከፈለጉ እዚህ ጋብዘናቸዋል፣ ፈቃደኛ አይደሉም፣ ጆሮአችን ላይ ዘግተዋል። ያው ምን አይነት ሁኔታ እንደተፈጠረ በናታይ ላይ ያለውን ሰው ብዙ ተመልካቾች ቅሬታቸውን እየገለጹ ነው እና ፊት ለፊት አስገብተን ለማወያየት ሞክረን ነበር፣ አልተሳካም። እንግዲህ በራሳቸው ዩቲዩብ እንኳን ምላሽ ያልሰጡበት ምክንያት ምንድን ነው ብሎ ማሰብ ይቻላል። በራሴ ዩቲዩብ ላይ መልስ እሰጣለሁ ወይም ደግሞ ያንተን ነገር አሰራጭ ላለው ስትል ነበር። ያንተን እንደማታሰራጭ ይታወቃልና ምላሽ አልሰጠችም። ምክንያቱ ምንድን ነው? እኔ ምንም ሊገባኝ እንዲያውም በጣም የሚገርም ነገር እኔ ለነሱ ማፈር ጀምሬያለሁ። አስበር ነው መልክ እነሱ ላይ የሚወረድባቸው ስድብና የሚወረድባቸው የነሱ ኢቭን የሚለቁበት ፖስት ላይ እንዳለ በጣም የሚያሳዝን የሚለቀቅላቸው ያን ያክል ምንም ጭንቅላታቸው አይደል ነው ምን አይነት መንፈስ እንዳደረባቸው እኔ እግዚአብሔር ይቅር ይበላቸው። በእውነቴን ነው መልክ ኢቭን ቪክስ አድርገህ እያለቀስክ መምሰልና ማስመሰል የግድ እኮ አንተ ሰውን ለማስለቀስ እኮ እያለቀስክ ማውራት የለብህም። ታሪክህ ነው የሚያስለቅስ የሚችለው። እሷ ቪክስ አድርጋ እንዳለቀሰ ሆና መዝሙር ትዘምራለች እና ሁሉም ነው ሙድ የሚይዝባት። እንባው ከኛ ነው ወይሏታል። ገባህ? ይሄ በሽፋን ማድረግ በእንትን ላይ በቸርች በሃይማኖት ላይ ሽፋን አድርገህ ገባህ አይደለ? የሆነ ነገር እየሰራህ እግዚአብሔር ይረዳኛል። እንዴት አድርገህ ነው ከኔ ወስደህብኝ አንተ እግዚአብሔር ይረዳሃል? ገባህ? እግዚአብሔር የሚረዳህ እኮ ሰውን ሳትነካ የራስ ሀቅን ስትበላ እኮ ነው ስታስከብር ነው እንጂ አሁን ወስዳ እግዚአብሔር ይረዳኛል ወገኖች እንደዚህ በሉልኝ ምናምን ማልቀስ ምን ማለት እንትን ለመሰብሰብ አቴንሽን ለመሳብ አለ አይደለ? የምታደርጋቸው ነገሮች ለኔ ያስቁኛል፣ እንደ መዝናኛ ነው የሚያደርጉኝ። እኔን እንዲያውም ያናደኛል የምታደርጋቸው ነገሮች። ገባህ? ልክ እንደ ሰውኛ ወይ ጠጋ ብለህ ተነጋግረክ ወይ በቃ መሳምንት እንደዚህ ተፈጥሯል ወይም ደግሞ በቃ አጥፍቻለሁ በወቅቱ ወይ ደግሞ እንደዚህ የምናስተካክለው ነገር ካለ ወይ ደግሞ የሆነ ፊልም ሰርተን ካለ አንተ ትወስዳለህ ምናምን ቢባል የሚያግባባ ነገር ገባህ አይደለ? ቢኖር እሺ ትላለህ። ግን አሁንም እኮ ስላላመኑ እኮ ነው አሁን ጥፋቱ እነሱ ላይ ዳሜጃቸው እየበዛ ይመጣው እንጂ አሁን እያንዳንዱ ፎቶአቸው ቪዲዮአቸው ላይ ብታይ እያንዳንዱ የሚሰደቡት የሚነገራቸው እዛ ላይ ጽሁፍ በጣም በጣም ያቅለሸልሻል። አስወር ነው ማለት እንዴት እነሱ ዝም ብለው እንትን እንደሚሉ አልገባኝም። እኔ ተታርገልኝ። አሁን ግን እንግዲህ ነገሩ እየከረረ ሲመጣ ፊልሙም ከዩቲዩብ የሚወርድበት ሁኔታ ወይም የሚታገድበት ሁኔታ ሊመጣ ይችላልና እነሱም በህግ የሚጠይቁበት ሁኔታ ሊመጣ ይችላልና ይህ ባለበት ሁኔታ እንቅስቃሴ ሲጀመር ወደ ሰላም ስምምነት፣ ወደ ውይይት፣ ወደ ሽምግልና የሚመጡበት ሁኔታ ካለ አንተ ለመቀበል ዝግጁ ነህ? እኔ ችግር የለብኝም፣ ግን አይመጣም ካሁን በኋላ ቢኮዝ መጀመሪያ ነበር ከመጀመሪያ ጀምሮ እኮ እየለመንኩ ያሉት እኮ እነሱ አይደሉም። እኔ ነኝ ተወስዶብኝም እኮ እኔ እኮ የምለምናቸው እባካችሁ የምታስተካክሉት ነገር ካለም ብለው እኮ እኔ እኮ ነኝ። ገባ? ኢቭን አሁን ለምሳሌ ዝም ብለህ እኔ ሳልላት እሷ እኔን አላውቅህም ማለቷ ራሱ የሚያናድድ ነገር ነው። እኔ እንኳን አላልኳትኝም፣ እኔ ባለቤት እንኳን አላውቅሽም አላልኳትኝም። ያ ማለት ይሄ ትድድ ምናምን የሚፈልጉት እነሱ ደግሞ እንደዛ ፐርሰናሊ ማለት ቤተሰቦች አሉኝ፣ ታላቅ ወንድሞች አሉኝ፣ ታላቅ ወንድሞች አሉኝ። አሪፍ ስላለ እነሱን ማሰድብ ነው ይመስለኝ ለኔ። እኔ ከሷ ጋር መሰዳደው ምናምን ያንም አልፈልገውም። ስራ ላይም እስካለው ድረስ ደግሞ ብዙ ሰዎች ስለሚያውቁ መስለኝ ደግሞ ያን ነገር ፐርሰናሊ አልፈልገውም። እነሱ የፈለጉት ያን ስላደር ምናምን የፈለጉት። መልካም። ባለፈው እንግዲህ ያነሳው ነገር ነበር፣ ይቅርታም ጠይቋለኝ ስሜታውን የተናገርኩት ብላይ ነበር። ምንድን ነው? አይደለም ባለፈው ልክ ካንተ ጋር ልክ ስንጀምር ወሬውን እኔ እሱን ያገኘሁት ያክል ስሜት ስለተሰማኝ ስለነበረ በጣም እየተወራጨው ምናምን ነበር ሳወራ የነበረው እና ያኛውን አንዳንድ ሰዎች መደበር ሳይሆን እንትናቱን በምናምን ስላሉኝ ገባ ያህን ይቅርታ ለመጠየቅ ፈልጌ ነው። ሁለተኛ ደግሞ ካንተ ጋር ክርክር ሳይሆን ውይይት ነበር የምናደርገው። አንደኛ ሰው ያልተረዳው ነገር ምንድነው፣ የተወሰኑ ሰዎች ያልተረዱት ነው። እኔ ፊልሙ አሰርቼ ራሴ ወጪ አውጥቼ ፊልሙን አሰርቼ እኔ በፊልሙን እስከሰራ ከዛ በኋላ ነው የመጣቸው። ከዛ በኋላ ስትመጣ ወደ ማስመረቁ ላይ አብረን ሆነን ለሶስታችን ሆነን ጋራ ሆነን ናታይ እና እሷ ልክ እንደ አንድ እኔ እንደ አንዱ ነው ሼር ሲባል ማለት ነው። እና ከዛ በኋላ ፊልሙን ኤዲት ተደርጎ ምን ተብሎ ጨርሰን እኔ ወደ ፕራይም እንዲገባ አድርጌ ሁሉ ጣጣውን ጨርሼ ሰጥቻቸው ምንም የሚያስፈልግ ነገር አይደለም። ቢኮዝ እሷ ግን እዛ ላይ መውጣቷ ማስታወቂያ ብትሰራ ኑራቸውን ቢለውጡ ምናምን በሚል ሐሳብ ነው እኔ እሷን ፊት ለፊት ላይ ያወጣኋትኝ። ገባ? ፕራይም ላይ እየታየ መሀል ላይ ተቋረጠና ለዩቲዩብ ተሸጠ እና ታሪኩ ያ ስለተሸጠብኝ
ናታን አናግረው ናታን ሊጨርስልኝ ስላልቻለ ወደ እሷ ሄድኩኝ። እሷም ደግሞ መጨረሻ ላይ አላውቅም ስትለኝ ነው አሁን እዚህ ላይ የወጣሁት እንጂ ክርክር አይደለም በሚል ነው ተካከለልኝ። እውነት ነው። የምትጨምረው እንደው ምናልባት እንግዲህ አብዛኛውን ነገር አንስተነዋልና እንግዲህ በቀጣይ ምን ይፈጠራል ምናልባት እንግዲህ ከዩቱብ ከክሱ በኋላ የሚሉትን ነገሮች እናያለን። ለተመልካቾቻችን በዚህ አጋጣሚ ለመግለጽ እንግዲህ መሳፍንት የሺጥላ የጥቁር አደይ ፊልም ፕሮዲሰር ነበር። እንግዲህ ይህን ያህል ወደ 5 እና 6 ሚሊዮን የሚጠጋ ገንዘብ ወጪ አድርጎ የፕሮዲሰርነት መብቱን አጥቷል። እንግዲህ ገንዘቡንም አጥቷል። እንዲህ አይነት ሁኔታዎች ባሉበት ሁኔታ ላይ ነው እንግዲህ ባለፉት ወደኋላ ተመልክታችሁ 2 ክፍሎችን ብትመለከቱ የደረሰውን በደል በግልጽ ማየት ትችላላችሁ። እና ያንን በተመለከተ እንግዲህ ወደ ህግ ለመድረስ ያለውን እንቅስቃሴ በሚንቀሳቀስበት ሁኔታ ላይ የተመልካቾች ድጋፍ ያለውን በደል የተመለከታችሁና የታዘባችሁ የእናንተ ድጋፍ ያስፈልጋልና በቀጥታ የድጋፍ ፊርማችሁን እንድትሰጡ በኮሜንት መስጫው ላይ እና ዲስክሪፕሽን ላይ ፊት ለፊት አስቀምጥላችኋለሁ ሊንኩን። በሱ እየገባችሁ ድጋፍ ፊርማችሁን ብትሰጡት የበለጠ ለሱ እንደሚረዳው መሆኑን በዚህ አጋጣሚ ለመግለጽ ነውና የምታስተላልፈው መልእክት ካለ ድል ልስጥ። ሌላ የማሳልፈው መልእክት መሰልክ አንደኛ እኔ አሸንፊያለሁ ብዬ ነው የምለው። አሁን ይሄ ፊልሙ ብሩ ምናምኑ አይደለም ገባ። ሁሌ አሁን ልጅ ትወልዳለህ፣ ቤተሰብ ትመሰርታለህ፣ ምን ትላለህ አይደለ? እኔ አሁን ቢያንስ ጥቁር አደይ ሲነሳ እኔ ባለቤት እንደሆንኩኝ ነው የሚታወቀው፣ ልጆቼ ቤተሰቦቼ። እነሱ ግን ለነሱ ደግሞ ኢቭን እዚህ ይሄ ዩቲዩብ የተጻፈው አሁን እዚህ ላይ ሚዲያ ላይ የወጣው ምን ያለ ቢያንስ የልጅ ልጅ ያል ገባ። ቢያንስ እኮ ከመወደድ እኮ መከበር ይሻላል አይደለ? ለመወደድ ብለው ያደረጉት ነገር ይበቃ ክብራቸውን ያሳጣቸው። እኔ ያሃ ነገር ክብራቸው እንዳይጠፋ በጣም ታደያለሁ ብያለሁ። እና ያሃ እነሱ ስለፈለጉ ስለመረጡት እኔ ምንም ማድረግ አልችልም። እና በቃ ያለው ነገር ይሄ ነው። እኔ በሁለተኛ ደግሞ እንትኑ የፊርማ የማሰባሰቡን ደግሞ በተቻላቸው መጠን ቢያደርጉልኝ ደስ ይለኛል። ቢያንስ ለእንትኑ ብቻ ሳይሆን ለኔም ለስሜም ለጥሩ እንትኔም ለኔ ይረዳኛል። ገባ ለጭንቅላቴም ለምንም ያው የልህንም የምንንም ምናምን። እና ሶስተኛ ላይ ደግሞ በራሴ የራሴ ሀሳብ ነው ሐውልት ቢሰራላቸው ነው የምለው ለነማለቱ እንደ ሀሳብ ለናታይ ጌታቸውና ለህሊና ደረጀ በቃ በእንደዚህ ምንም ባለመምሰላቸው በእውነት የአመቱ ምርጥ በጎ ሰው ምናምን ይባል አይደለ? ለአመቱ በቃ በጣም በመሰደብ በቃ በመዋረድ በምናምን በሚል በቃ የአመቱ ምርጥ ኮከብ ተብሎ እንደ መሃል ላይ እንዲያውም ቴሌቪዥን ቢደረግላቸው በራሴ ደስተኛ ነኝ እንጂ ፍራንኩ ሳይሆን ኢቭን እዚህ ሆኜም ራሱ ላግዛቸው ነበረ። ግን የሚያደርጉት ነገር ግን ይሄ የሰውኛ አይደለም። እና አንደኛ አሁን ለምሳሌ የሆነ ፊልም ሰርቻለሁ ብሎ የሆነ እንትን ላይ ፖስት ላይ አይቼ ነበረ። አሁን እሱ እንዴ ብለህ ነው እሱ ፊልም ሰራ ተብሎ ማን ነው እንደዛ ብሎ የሚያው? እንዲያውም የኔ የእሱና የሊና ደረጀ እኮ እውነተኛ ታሪክ በሚል እኮ ኃይለኛ ፊልም እኮ ይወጣል እኮ። ራሱን ምንም መቀየር አያስፈልገውም። ራሱን ሆኖ ህሊናም ራሷን ሆኖ ሰርተው እኮ ቆንጆ ፊልም መስራት ይችላሉ። አሁን እሱ አስመስሎ የፍቅር ሆኖ ሰርቶ ነው ወይስ ምን ሰርቶ ነው? አሁን እሱን ማን ነው የሚያው? በዚህ ሰዓት አስበዋል? ገብቷል? ምልክ ፐርሰናል ሰው ልጅ ፐርሰናሊውን ስትሆን ነው ሁሌ የምትወደደው፣ ሁሌ የምትከበረው፣ ሁሌም አንድ አይነት ሰው ነህ። ግን ድራማም ቢሆንም ደግሞ አሁን እሱ የፍቅር ሲሰራ ምን አድርገው እንዳሰሩት አላውቅም። እንጃ ብቻ ምን እንደሆነ ወይ ዛፍ ሆኖ ካልሆነ በስተቀር ወይ አንተ ላይ ወደ ኢዮብ ለመለሰ ነው ፈን እያደረኩት ነው የምለው ለመሰለ እኔ ለተወሰደብኝ ነገር አይደለም። ሁሌ እግዚአብሔር የሰጠኝን ነገር ስለማስቀድም ነው። የተወሰደበት ተወሰደ ወይ ስላልበጀኝ ይሆናል ወይ ሊያጠፋኝ ይችላል እንደዛ ብዬ ነው የማስበው። ግን የተሰጠኝ ነገር ግን ይሄው ሙሉ ነኝ። ምንም ነገር ያጣሁት ነገር የለም። ገባ? ለዛ ነው እኔ እንደፈን ብዬ የምወስደውም የተጫወተን እያወዛ ነው እንጂ ላይፍም የሚቀለው። ግን እንደዚህ ደግሞ እልህ መጋባት መወሳሰድ ምናምን አይምሮህን እንትን የሚፈትሽ ነገር ደግሞ ሲያደርግ ደግሞ ሰው የፈለገ ሰው ነኝ። ገባ? እስከ በሻውስ የምትሄድበት ላይ ያለክ እና በጣም አመሰግናለሁ ሮባ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ብለስ ዩ ቴንክ ዩ። አንተ የሚለው ቃል ባይኖር ምን እንጠቀም ነበር? በጣም ግራ የሚገባ ነገር ነው። እንዴት ነህ? ሰላም ነው ወዳጄ? አለሁ እግዚአብሔር ይመስገን። እንግዲህ ሌላኛው የጥቁር አደይ ሰው አንተ ነህና ከፊልሙ ምስረታ ጀምሮ እንግዲህ ከቁርቋሮ ጀምሮ ሶስተኛው ማለት ነው ታሪኮቹን የሚያውቁ አንተ ነህና እንግዲህ እስቲ ወደ ሚዲያ ብዙም እንግዲህ መውጣት አልፈለጋችሁም ነበር። እኔም ብዙ አልፈታችሁኛል። ታግሼ ጊዜውን ጠብቆ ወጣችኋልና እንደው ነገሩ ከወጣ በኋላ ላይ ምን ተሰማህ? በቃ ተነፈስኩን
ያለው ነገር ህዝብ ካወቀልን ደስተኛ ነን የሚል ነው ሀሳብ ወይስ ምን አይነት ስሜት? ምንድን ነበር መሰለህ ባለፈው ያደረግናቸው አንተ ጋር በነበረን ቆይታ ከአንተ ጋር በነበረን ቆይታ ትንሽ የስሜት አይነት ነገሮች ይታዩብን ነበር መሰለኝ። አንዳንድ ቃላቶችም ላይ ትንሽ ያለ መዘጋጀትም ለሚዲያውም አዲስ እንደመሆናችን መጠን የተሰማንን ነገር ሀሳባችንን አውጥተን የምናገር የነበረው በእውነት አሁንም በመሳፍንት ስልና ነገር ይቅርታ ልጠይቅ እላለሁ እወዳለሁ። አሁን ላይ በደረስንበት ሁኔታ ደግሞ ምን ላይ ነን መሰለህ? በዩቲዩብም ሆነ በአንዳንድ በሶሻል ሚዲያ ላይ ከእንግዲህ በኋላ ይሄ ፊልም የመሰራጨት እንትኑን ለማስቆም እየሞከርን ነው። ማነው መሳፍንት እንደነገረ። ግን ያም ሆነ አሁን የጥቁር አደይ ሙቪ ጠቅለል ለማድረግ ሀሳቤን ጠቅለል ለማድረግ ያህል ነው። ምን ልልህ ነው የውስጥ ስሜቴ አሁን በዚህ በአንድ የጥቁር አደይ ፊልም ላይ ይህን ያህል ስትራግል አጋጥሞን ይህን ያህል ደረጃ ተደርሶ ከአርቲስቶች ጋር ሁሉ ስራ ከተሰራ በኋላ እንደዚህ አይነት ነገሮች ውስጥ ገብተናል። መቼም ግን ይሄ ነገር ከዚህ በኋላ መቼም ፊልም ነው አይደል እንደሚሰራው። ፊልም ደግሞ ወይም ደግሞ ኪነ ጥበብ የአንድ ሀገር እንዴት ነው ላይክ ባክቦን ነው። ለምን ነጮቹ ፊልምን ተጠቅመው ብዙ ነገሮች ላይ ተጽዕኖ መፍጠር የምትፈጥርበት ሚዲያ በራሱ በፊልሞች መልእክት የምታስተላልፍበት ወይ ትውልድ የምታንጽበት ገብተዋል። ኮሜዲም ቢሆን አሳዛኝም ቢሆን ሆረርም ፊልም ቢሆን እኮ የሆነ መልእክት የሚያስተላልፍ ነው አይደለም እንዴ? እና ይሄ እንደ አንድ የፊልም ክስተት ይታይና ለሚቀጥለው ማስተማሪያ እንዲሆን የኔ አሁን ይሄ ትምህርት የሚሆን ነገር አለ አይደል? ተጋጭቀን ሚዲያ ላይ ወጥተን እነሱ እንዲህ ብለው ነበር እኛ ይሄን ያህል ከስከስረንበታል ከሚለው ነገር ባሻገር ይሄ እዚህ ጋር እንዲበቃ ነው የኔ አሁን ፍላጎቴ። እንደዚህ አይነት መሸዋወዶች ለፋይናንሻል ሲባል በሰው ሀገር የሚኖሩ ሰዎችን ስሜቱ እንዲያድርባቸው አድርገህ ወይ እነሱን አታለህ አጭበርብረህ በአቋራጭ ለመበልጸግ ሌላ ስራ መስራት ይቻላል። ብዙ አይነት ስራ እኮ ይሰራል አይደለም? እነዛን ነገሮች መርጦ መስራት ካልሆነ ደግሞ አርቲስት እንደመሆነ መጠን አርቲስት ማለት ደግሞ በሰው ህሊና ውስጥ የምትቀረጽ ልጆች ሆነው ያዩት ናታይ ልጆች ሆነው የሆነ ፊልም አለው መሰለኝ። እኔ አሁን ማንጓጠጥም ምንም አልፈልግም። የሆነ የጀመራቸውን ፊልሞች ምናምን ነበር ድሮ አንበሳና ጎፈርና ምናምን የሚል የሆነ እነዛን ሙቪዎች አሁን የሚገርም የ20 ዓመት ልጅ አሁን የሚያስታውሰው ነው። አሁን ይህን ጥቁር አደይ ከምናምን ዓመት በኋላ ሌላ ትውልድ ደግሞ ያስታውሰዋል። ስለዚህ እንደዚህ አይነት ሰዎችን መጠቀሚያ የማድረጋቸውን ነገር እዚህ ጋር ጥቁር አደይ መቀጣጫ ሆኖ እንዲቆም ነው የኔ ያለኝ ስሜት። አሁን ብዙ መናገር ባልፈልግም ተጨቃጭቀን ሚዲያ ላይ እንዲተለያዩ በሆነ ጊዜ ላይ እንደዚህ ነበረ በቃ እንደዚህ አይነት ጭቅጭቆች እኮ ባይ ዘ ዌይ አይ ዶንት ኖ ታስታውስ እንደሆነ የማነው ስሙ ይሄ ጠንቃዛው ላፈን ምናምን የሚባሉ ገና ሙቪ የሚባል ነገር ብቅ ማለት በጀመረ ጊዜ ጀምሮ እንደዚህ አይነት ነገሮች ነበሩ፣ ኮሽታዎች ነበሩ ኢትዮጵያ ውስጥ እና አልቆመም ይሄ ነገር ገብቶሃል። ባደገውም ዓለም እኮ አለ፣ ግን እንደዚህ አይደለም። እንደኛ ሀገር የሚያሳፍር አይነት አይደለም። ለትንንሽ ጥቅማ ጥቅም ራሳቸውን ይሸጡ አይደሉም። የኮፒራይት ጥሰቶች የሚኖሩ ነው ማለት ባደገው ዓለም። ግን አሁን ላይ ስራ መሰራት አለበት። በዚህ ጄኔሬሽን መቀጠል የለበትም። በቃ ጥቁር አደይ መማሪያ ይሆናል። ከዚህ በኋላ ኢትዮጵያ ውስጥ ሰው ደስ ብሎት የሚያደርገው ኢንቨስት ማድረግ እንዲችል በሙዚቃውም በኢንዱስትሪውም በምኑም። ለምን እኔ ሀገር የምለው ሀገሬን ስለምወድ ነው። ለምን ሀገሪቷን ነው የሚወክለው አይደል? ይሄ ፊልም ከየት ነው ሲባል ከኢትዮጵያ ነው እኮ የሚባለው። ሌላ ከኬንያ ኬንያዊ ሊሆን አይችልም ጥቁር አደይ። ግን ይሄ እፍረታችን እዚህ ጋር እንዲበቃ የጥቁር አደይ ስህተትም በለው አቋም የተደረገ ነገር ሊሆን ይችላል መቀጣጫ ሆኖ እነዚህም ሰዎች ወደ ሚዲያው መጥተው ተነጋግረው እኛን ዛሬ እነሱ ወደ መተን እባካችሁ ኑ ወደ ሚዲያው ተማምነን ተነጋግረን ከሚዲያው እኮ ማድረግ ይቻል ነበር እኮ ሽምግልናው። ግን ይሄንን የምናደርገው አብዛኛው ሰው ጋር ተደራሽነት እንዲሆን መጭበርበር እንዲቀር ትልልቅ የሚዲያ ሰዎች አሉ። አሁን ማነው ሰይፉ ፋንታው ሰይፉ ሾው ላይ ይሄ ነገር እስከ ሰይፉ ሾው ድረስ የሄደ ነው አይደል? ህዝብ ጆሮ ውስጥ አይን ውስጥ እንዲገባ ተብሎ እስከ ሰይፉ ሾው ድረስ የሄደ ነገር በማይረባ ነገር ተልከስክሶ መቅረቱን ይሄ ነገር ሶርት አውት ሆኖ ሁሉም አውቆት ዋንስ ፎሬቨር እንዲጠፋ ነው የኔ ፍላጎቴ። ለምን አይ ዶንት ቲንክ ከዚህ በኋላ ሰዎች ኢንቨስት ማድረግ የሚፈልጉም አይመስለኝም በምንም አይነት የቢዝነስ ፕሮፖዛል ላይ። ምንም አይነት የቢዝነስ ፕሮፖዛል ከኢትዮጵያ እኔ ይሄ ቢዝነስ አይዲያ አለኝ እኔ ሀሳቡ ነበረኛ። ለምን አንዳንድ ሰዎች ይጠይቁሃል አይዲያ ይኖራቸውና አንተ እንድታግዛቸው በፋይናንሻልም ይሁን በሐሳብ ትንሽ የተሻለ ቦታ ነህ ብለው ስለሚያስቡ የተሻልክ ሰው እንደው ስለሚያስቡ የጎደላቸውን ነገር እንድትሞላላቸው ብለው ፕሮፖዛል ይዘው ይመጣሉ።
አሁን ግን ማድረግ አቆምን በቃ በዚህ ምክንያት። እንዴት አድርገህ ነው የምታምነው? መቼም ማናችንም ለፍተን ነው ይሄንን ገንዘብ የምናመጣው። እውነቴን ነው የምልህ ኢትዮጵያ ውስጥ ያለ ሰው እኔ አሁን ስራ እንሰራለን ቢሉ እኔ በጣም ነው እንዴት አድርገን ገንዘቡን እንደምናመጣው እንዴት ሆነን ማን ምን ሆኖ ቀኑ ሙሉ እንዴት እዚህ ቁጭ ማለታችንን አንድ ቲሸርት ማድረግህን የሆነ ስልክ መያዝህን ነው ሰው እዛ ሀገር ቤት የሚያየው። ግን እንዴት አድርገን ገንዘቡን እንደምናመጣው አይረዱትም። 16 ሰዓት ላብ እንደዚህ እያላበን ነው የምንሰራው። በቀን አንዴ ነው የምንበላው። ኢትዮጵያ ውስጥ በቀን 4 ይበላል። ቁርስ፣ ምሳ፣ እራት፣ መክሰስ ሁሉ አለ። እንግዲህ ምቶ ሰርቫይቭ ለማድረግ ነው። እንደዛ አይነት ችግሮችን የሀገር ናፍቆት ይዛል፣ የቤተሰብ ናፍቆት ይዛል። ከዚህ ሁሉ ሴቭ አድርገን እንዴ ቤተሰቦችን የምትረዳበትን ነገር ይዘህ ነገ የተሻለን ነገር እኮ እናያለን ብለን እኮ ነው ነገር ኢንቨስት የምናደርገው። ኮንፊደንሳችንን ያሳጡን በአጠቃላይ ወንድም። እንደው በቃ ተስፋ ቆረጣችሁ ከዚህ በኋላ ይሄ ጥቁር አይደል ዋንስ ፎሬቨር ለሁሉም አስተማሪ ሆኖ እኔ እስከ መጨረሻው ነው የሚለው እስከ መጨረሻው ማለት ይሄ በአባባል ሆኖ ብቻ አይቀርም። ከሚዲያም ሊወርድ ይችላል ይሄ ነገር ማለት ጊዜ ፌድ አፕ አድርጎት በቃ ተወርቶ የሆነ ጊዜ ያን ሰሞን አቧራው ጨሰ ምናምን ሆኖ ሊቀር ይችላል፣ ግን አይቀርም። ለምን እንደዚህ አሁን በስሩ እዚህ ውስጥ የተካተቱ ሰዎች እኮ ከሃይ ስኩል ተማሪዎች አይደሉም ወይ ዩኒቨርሲቲ እንትኖች አይደሉም። ኢትዮጵያ ውስጥ አሻራቸውን ያኖሩ ሰዎች ናቸው። እኔ አይ ዶንት ኖ እዛ ሀገር ውስጥ ባለ እንዴት እንደሚገለጽ ሊገባኝ አይችልም። አሳንሰን እኮ ነው የምናያቸው። አሁን ፍቱም ብለን እንደ ቀልድ ነው አሁን የምናደርጋቸው። ፍቱም ካሳሁን ባደገው ሀገር በእንግሊዝ ሀገር ውስጥ ቢሆን ኖሮ ሞኒመንት የሚቆምለት ሰው እኮ እንዴት አድርገው ጀግና ተብሎ ስትሪት መንገድ የሚሰራለት ሰው። በዚህ ውስጥ ያሉ እነ ማንዴላ አሁን በጣም ትልልቅ ሰዎች ናቸው፣ የማከብራቸው በእውነት ነው የምልህ። እነሱ የገቡበት እንቁ አርቲስቶች ናቸው እኮ እነሱ የተሳተፉበት ነው። ይሄንን ትልቅ ስራ አዋርደህ በለማይረባ ለትንሽ ገንዘብ ብለህ እዚህ ቦታ ላይ ይሄ ነገር ሶርት አውት ሆኖ እነሱም እንዳዩት ለነሱ ክብር ስለራሱ እስከ መጨረሻው ድረስ በችለውን ነገር በምችለው አቅሜ ሚዲያው ላይ እንዳይታይ ገንዘብ በፈለጉ አድርገው እንደገና ኮፒ እያደረጉም ሌላ ነገር ጥቁር አይደል የነበረውን ቢጫም እያሉ ያውጡት አይመለከተኝም። ግን ሰዎች አትሊስት ከዚህ በኋላ ተማምነው ኢንቨስት የሚያደርጉባት ሀገር እስክትመስላቸው ድረስ ፊሊንጉን እስኪመለስ ድረስ እኔ አልቆም። ያው የታዛቢነት ዋንጫውን አንድ የተሰጠኛል እንዴት ይመለሳል አይደል? አይ እኔ ምናልባት ይገባኛል አሁን ወደፊት እንደው ተወው ባሉዱ አልተው በቃ አንዴ ተነግሮኛል ብለዋል እነሱ ብለዋል ነው ወዳጄም ነው ባልደረባዬም ነው ወንድሜም ነው ኤቭሪቲንግ ሁሉ ነገር የደረሰበት ነገር ነው የሚሰማኛል። ሁሉ ነገር ተተው ደግሞ ያንድ ሀገር ሰዎች ነው ኢትዮጵያዊ ነው እንኳን ተገንዘብ ባሻገር ደግሞ ሀገር የምትባል ነገር አለች። የኬንያን ሙቪ ብታይ ቦሊውድን ብታይ እዛ ኖሊውድን ብታይ የናይጄሪያ ሙቪ እንዴ ሀገር ውስጥ ሆኖ እኮ ኢትዮጵያ ውስጥ ሆኖ የናይጄሪያ ሙቪ ሰዎች እኮ አሉ። የኢትዮጵያውን ትተው እነሱ ስለሰሩበት ነው ሀገራቸው ላይ ናይጄሪያ። እኛ ደግሞ በአጭሩ እንዲመቀጫጨት እንዳይኖር ከዚህ በኋላ እኔ አጥብቄ ነው የምሰራው። ይገርማል። ዋንጫው ሁሉ ይገባኛል። እኔ አሁን የጉማ ለሱ ሲሰጥ የኔ ደግሞ አሁን የይገባኛል ጥያቄ የማነሳ ነው የሚመስለኝ የታዛቢነት እና ያንን ለማለት ነው ከቡና ከጨዋታው ባሻገር እና ፕሊዝ በዚህ ገጠመኝ ያ ማስተላለፍ ፈልገው መልዕክት በቃ ይሄ ነው። እስከ መጨረሻው ድረስ እንሄድበት ይመስለኛል። ወይ ቴንክ ዩ የመጨረሻ ይቅርታ ሮባን። እሺ እኛ ከአርቲስቶች ጋር ከማንም ሰው ጋር አርቲስቶች ጋር ምንም ችግር የለብንም። እኔ ፐርሰናሊ ከናታይ ጌታቸውና ከሊና ደረጀ ጋር ነው እንጂ ከሌሎች አርቲስቶች ጋር ማለት አይደለም። ይቅርታ በዛ ሚስተካከል ባለፈው ለተናገርኩት ላጠፋሁት ነገሮችም ማለት ነው እንጂ ሌሎችንም አላውቃቸውም። ከማንም ጋር ምን እንደሆነም አላወቅኩኝም ስላልሰራሁኝ። ግን ፐርሰናሊ የማውቃቸው ከሊና ደረጀና ናታይ ጌታቸው ሁለቱ ነው እኔ ኮምፕሌን ነው ያቀረብኩባቸው። እና አሁንም ሌላ ነገር ካመጡ ደግሞ ሌላም ዳሜጅ የሆኑ ነገሮችም ተቀርጾ የተቀመጡ ነገሮችም አሉኝ። እንደየንትናቸው በየመሃሉ ሊወጣም ይችላል። አንዳንድ ደግሞ ለእንትንም ለሚዲያ የማይመጡ ነገሮችም ስለሆኑ እና ለዛ ነው እና በቃ ይጠንቀቁበት። እናመሰግናለን። በእኛ በኩል እዮብ ያናገራል። አንድ ነገር እንዲረሳብኝ የማልፈልገው ነገር ደግሞ ያው እንደማጠቃለያ ከሙቪው አይዲያ ውጪ አንዳንድ ጊዜ በጣም ለራሴ ደግሜ ሳያቸው ማሳፈሩኝ ነገሮች አሉ። ማለት በፐርሰናል ህይወታቸው ላይ ማነው ስሙ ለዘላለም ሂድን ለሆሊዴይ በዚሁ በሙቪ አማካኝነት
ለዚሁ ለሙቪ ስራ በሲምፎኒ ሊቀረጽ የባክግራውንድ ሳውንድ ትራኩ ወደ ስዊድን መጥተው ነበርና ባጭሩ ትንሿን ታሪክ ነው የምነግርህ። ምን አይነት የማጭበርበር ነገሮች የተጀመረ እንደነበረ እቺም ራሷን የቻለች በጣም የምትሰፋ ቶፒክ ነች። እና እዚህ ስዊድን አንድ ሰው ይመጣል፣ ሊከፈለው ገንዘብ ይኖራል። ያንን በሲምፎኒ ነው ብዙዎቻችሁ ታውቁታላችሁ። በሲምፎኒ ኦርኬስትራ የተደገፈ ባክግራውንድ ሙዚቃ ይሰራል ተብሎ ስለዛ ሰውዬ በጣም ብዙ ተወርቶለት ማን እንደሆነ አይታወቅም ይመጣል ተብሎ ነው ትራቭል የተደረገው። ሲጠበቅ ሰውየው አልመጣም። ይሄን አደርግላችኋለሁ፣ ይሄንን ሙዚቃ አሰራላችኋለሁ፣ ስዊድን ሀገር ውስጥ ከሚገኙ ኮምፖዘሮች ጋር ተነጋግሬ ይሄን ያህል ገንዘብ ታመጡና ሲባል ገንዘቡ ጋር ስታክ አድርገን ኦኬ እስቲ ብሎ መሳፍንት አብሮ ትራቭል አድርገው ነበርና ሰውየውም በዚህ ገጠመኝ አልመጣም። ስንቶች ከወጣና ስዊድን አብረው ከሄዱ በኋላ ነገሩን በሳቅና በጨዋታ ታለፈና ያው እንደ እንትን ስትሆን በቃ አለ አይደለ ትሞከራለህ። አንዳንዴ አለ አይደለ ትሞከራለህ። እንደተሞከረ ትንሽ ስለገባው መጻፈን ነገሩን ወደ ሆሊዴይ ተቀየረና በቃ ወደ ሆሊዴይ ነው የመጣ ነው ተብሎ አንዳንድ ነገሮች እዛ ጋር ተፈጥረው ነበር እና በዛ በሆሊዴው ላይ ልናገሩ ያ ለዚህ ጋር አንድ ለየት ያለች ታሪክ ስላለች እቺንም ለሌላ ቀን የያዟትና እቺን ነገር አሁን ላነሳት የፈለጉት ምንድነው ሙሉን ኢሹ ልነግርህ ሳይሆን ስለዚህችም ነገር ባይዘነጓት ስለዚህ ነገር ሙቪው ላይ መጀመሪያ ሞክረው ነበር። በእውነት ነው የምልህ የሚከፈለው ሰው አለ ስዊድናዊ ይሄን ያህል ብሮች ተከፍሎት ባክግራውንድ ሙዚቃ ተባለ። ቦታው ላይ እሺ ብለን የገንዘቡ ከመከፈሉ በፊት እንወቀው ተብሎ ከተሄደ በኋላ በማይሆን መንገድ ነገሩ ተጨበርብሮ እንዲቀርና እንዲደበሰበስ የተደረገ ነገርም አለ። ያንንም ደግሞ ተከትሎ ደግሞ ከፐርሰናሊው ነገሮች ጋር ደግሞ የተደረጉ ነገር ናታይ ገታቸው በራሱ እዛች ጋር ደግሞ አራት ነው ነበር። ወደ ስዊድን የመጣው ናታይ ነው። እንዴት ነበር እስቲ ንገረኝ። ናታይና ማን ቤቢ የሚባል የሱ ፊልም ነው መሰለኝ የሚመረቅ ያለው የሱ የሆነ ነገር አሁን የሰማሁትኝ። እሱ ግን ናታይ ግን ያለው ግን የሳውንድ ትራክ ይገባ ለማስገባት በምናምን ተብሎ ነው ሄድኩትኝ የነበረው እና እዛ ከሄድኩ በኋላ ግን እንደዛ ሳይሆን እሱ ለነሱ ጋር ሰው ማሟያ ተብሎ ነው ናታይ የመጣው። ግን በራሱ ሰርቶ ራሱን ክሌቨር አድርጎ ተጨንቆ ምን ብሎ እሱ ለሳውንድ ትራክ እንትን ለማለት እንደመጣና እኔም ሄጄ እዛ ጋር ያን ነገር ግን ከፍለ ምናምን እና የማውን ጨዋታ ነው ብትጫወት ነበረው እና በዛ ሰዓት ላይ እኛም ደግሞ ከ3 ወር ከ4 ወር ዝም ብለን ሆሊዴይ እንወጣለን እና በቃ በቃ ብለነው እንደ ሆሊዴይ እንዲያውም በትልቅ መርከብ 9 ፎቅ ያለው መርከብ እያንዳንዱ መተኛ ያለንበት እና አዳር ነው የምትሄደው። ከዛ ከስዊድን ነው ከስዊድን የሆነ ሀገር ትላለህ አዳር። ከዛ ላይ የተጨፈረ ይጠጣ በቃ የባህላዊ ምግብ ምናምን እያደረግን ነበር ነው እና ዛሬ በቃ እንደመዝናኛ አድርገን ነው ተዝናንተን የመጣ ነው። እሱ ግን ያሰበው እዛ ጋር ነገር አጭበርብሮ በቃ ፍራንክ ለመቀበል የሱድና ግን እሱም እዛ ጋር ባደረገው ነገር አንዳንድ ሽት ያደረገው ነገርም አለ እዛው ጋር ግን ማውራትም ስለማያስፈልግ ነው ለምትስለማያስፈልግ በዚህ ገጠመኝ እሱ ሊነግር ያልፈለገው ነገር ምንድነው በገንዘብ ጉጉት የተነሳ አንድ ስዊድናዊ ጋር ተዋውቀው ነበር ናታይ ሜንሽን የማደርገውና በአጋጣሚ ይሄንን ቪዲዮ ካየው እቺ ነገርም ባይረሳት ለማስታወስ ያለው ኢሜሎችም ስላሉ ለብር ተብለው የተሄዱ ነገሮች አሉ እና ሁሉ ጊዜ አንድ ነገር ሰዎች ላይ ከማድረግ በፊት ወደ አንተም ተመልሶ የሚመጡ ነገር ይሄ ማጠቃለያ ስለሆነ ብዬ ነው። ገባ መልካም። አሁን ለብር ብለው በጣም ብዙ ነገር ያወቅኩትኝ ለዛ ስዊድን ከሄድን በኋላ ነው። ከስዊድን በኋላ በጣም የሚገርም ሽት ስለመጣ ከዛ በኋላ በቃ መጣ ፊልም ለሰው ለምናምን ግድ የላቸውም በአብዛኛው ሰዎች። አዎ ገብቶኛል። እሺ አመሰግናለሁ። አብዛኛውን ነገር አንስታችሁታል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ አዲስ ነገር ደግሞ ወደፊት ካለ እንደዚሁ እየተደዋወለን ጉዳዩ ከምን ደረሰ የሚለውን እንሰማለን። የጉማ አዋርዱም እንግዲህ የአንተ የኤክስክሉዚቭ ፕሮዲሰርነት መብት ተከብሮ እንዳዲስ ሽልማት ከተካሄደና በአዲስ መልክ የሚሄድ ከሆነ እሱም ላይ እንግዲህ እንኳን ደስ አለህ ብለን ደውለንልህ የምናወራ ይሆናል። እናንተ ግን በሀገራችሁ በኢትዮጵያውያን ፊልምም ሆነ
በሀገራችሁ ተስፋ መቁረጥ የለባችሁም። እንዲህ አይነት ነገር ስላጋጠማችሁ ሁሉንም አይነት ነገር በአንድ ላይ አትመልከቱት። ለሌሎች ሰዎችም ደግሞ እድል ሰጣችሁ ሀገራችሁን በተለያየ መንገድ ውስጥ መስራትና ማገዝ ያለባችሁን ነገር እንድታገዙ ነው እኔ መልእክቴን የማስተላልፈው። እሺ ነው። እሺ እናመሰግናለን ሮባ። ይስተልሽ እናመሰግናለን። አመሰግናለሁ። ሰላም። አሜን አሜን። ሰላም። የተከበራችሁ ተመልካቾቻችን እንግዲህ በጥቁር አደይ ፊልም ዙሪያ የነበረን ቆይታ ይህንን ይመስላል። እንግዲህ ከፕሮዲሰሮቹ ከዋናው ፕሮዲሰር መሳፍንት ሽፈራውና እንግዲህ እሱን ደግሞ አብሮ ሲያግዙ ከነበረውና ከፊልሙ ጀምሮ እንግዲህ አብሮ የነበረው ሶስተኛው ሰውን በተመለከተ እዮብንም እንዲሁ ጋብዘን በጣም ሰፋ ያለ ውይይት አድርገናል። እንግዲህ ይህ ፊልም ፊልሙ ባለቤቶች ነን ከሚሉት አካላት ጋር መግባባትና ስምምነት ላይ ስላልተደረሰ እንግዲህ ወደ አደባባይ ወጥቷል ከጊዜ በኋላ። አሁን ደግሞ እንግዲህ ነገሮች ወደ ህግ አግባብ የሚሄዱበት ሁኔታ የተጀመረ መሆኑን ሰምተናል። እንግዲህ በቀጣይ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩላችሁ ሮቤል ምትኩ ነኝ። ልዩ ሚዲያ አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ቪዲዮውን ላይክ አድርጉ። እንግዲህ ወዳጅ ዘመዶቻችሁ አጋሩ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት አብራችሁን መስራት የምትፈልጉት ድርጅቶች ወይም ደግሞ እንዲቀርብላችሁ የምትፈልጉትን እንግዳና በቦታው ተገኝተን እንድንዘገብላችሁ የምትፈልጉት ነገር ካለ በ0911612793 ከስር በሚታየው ስልክ ቁጥር ደውሉልን። በቴሌግራም እና በዋትሳፕ ጻፉልን። ፈጥነን ደርሰን ወደ እናንተ መልሰን የምናደርሰው መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ